ሞገስ ስጠኝ። በፊቱ የፈረሰ ቅጥር አለ፣ በፊቱ ተልኮ አለ፣ በፊቱ ስራ አለ። ግን በፊቱ ላለው ስራ የእግዚአብሔር ምህረት አስፈልገው። እግዚአብሔር ሆይ አለ ነህምያ በዚህ ሰው ፊት ምህረትን ስጠኛል፣ ምህረትን አርግልኛል። በፊታችሁ ላለው ነገር፣ በፊታችሁ ለሚጠብቃችሁ ነገር ምህረት እንዲያረጋላችሁ፣ ሞገሱ እንዲያጠግባችሁ በንጉሱ ፊት ነው ምህረትን ስጠኝ። የእግዚአብሔር ምህረት ሲለቀቅ የዳዊት ልጅ ሆይ ማረኝ ስለው ሞገስ በኔ ላይ ይሁን ማለት ነው። የዳዊት ልጅ ሆይ ማረኝ ስለው የገባውበት ይከፈትልኝ ማለት ነው። የዳዊት ልጅ ሆይ ማረኝ ስለው እድል ስጠኝ ማለት ነው። የዳዊት ልጅ ማረኝ ስለው የተናገርኩት ነገር ተሰሚነት ያገኝ ማለት ነው። የዳዊት ልጅ ማረኝ ስል የተዘጋው በር ይከፈትልኝ ማለት ነው። የዳዊት ልጅ ምህረቱን ባንተ ላይ ያድርጋ። የዳዊት ልጅ ምህረቱን ባንቺ ላይ ያድርጋው። በዚህ ሰው ፊት ምህረትን ስጠኛ ሰጠው። ገና ሲገባ አየው። ምን ሆነሃል አለው። ፊት ተጠቁሯል አለ። የሐዘን ልብ ነው አየው። እስከ ዛሬ ድረስ ንጉሱ ነህምያ በፊቱ ሲመላለስ ጠጅ ሲያቀርብለት ደጋግሞ አይቶታል። እንደዚህ ቀን ግን አይቶት አያውቅም። በኢየሱስ ስም ትኩረት የሚስብ እይታ እግዚአብሔር በሰው ፊት ይስጣቸው። ሞገስ ነው ይህንን የሚያደርገው። ከዛ በፊት ብዙ ጊዜ ዋንጫውን ሰጥቶታል። አሁን ግን አየው በደንብ። መጀመሪያ ጸልዮ ነበር፣ በዚህ ሰው ፊት ሞገስ ስጠኝ ብሎ ነበር። እግዚአብሔር በኢየሱስ ሞገስ አያሳንሳችሁ። መዝሙር 89 ላይ እናነባለን። ምናልባት አንድ ጥቅስ እንጨምርበታለን። ግን መዝሙር 89 ቁጥር 3 እና ቁጥር 33 ጀምሮ ያለውን ቁጥር 3 እና 33 አንድ ላይ እናነባለን። መዝሙረ ዳዊት ላይ ምዕራፍ 89 ላይ ቅንፍ 89 ቁጥር 3 እንደዚህ ይላል። ከመረጥኩት ጋር ቃል ኪዳኔን አደረኩ። ሃሌሉያ ሃሌሉያ። እግዚአብሔርን ቃል በማስተዋል ነው የምንሰማው ወገኖቼ። ከመረጥኩት ጋር፣ እግዚአብሔር ከመረጠው ጋር፣ እግዚአብሔር ከፈለገው ጋር፣ ቃል ኪዳን ከተመረጠ ጋር ነው የሚደረገው። ከመረጥኩት ጋር ቃል ኪዳኔን አደረኩ፣ ለባሪያዬም ለዳዊት ማልኩ። ዘርህ ለዘላለም አዘጋጃለሁ፣ ዙፋንህንም ለልጅ ልጅ እመሰርታለሁ። ቁጥር 34 ከ33 ጀምሮ ምናልባት ባነበው። ምህረቴን ግን ከእርሱ አላርቅም፣ በእውነቴም አልበድልም። ኪዳኔን አላረክስም፣ ከከንፈሬ የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ በቅዱስነቴ ማልኩ። ዳዊትን እንዳልዋሽ አንድ ጊዜ በቅዱስነቴ ማልኩ። ከመረጥኩት ጋር ኪዳኔን አደረኩ። እግዚአብሔር ለቃል ኪዳኑ ታማኝ ነው። እግዚአብሔር ለገባው ኪዳን ታማኝ ነው። ተመርጠናል። ልጁ በብዙ ወንድሞቹ መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። እግዚአብሔር አስቀድሞ በወሰነው ውሳኔ እኛም የዘላለሙ ኪዳን ተካፋዮች እንድንሆን አድርጎናል። ዛሬ ጌታ ኢየሱስ ክርስቶስ ከ2000 ዓመት በፊት ሥጋ ለብሶ ወደ ምድር መጥቷል የሚለውን መወለዱን ስናስብ መወለዱ የኪዳኑ ማጠቃለያ ሆኗል፣ የኪዳኑ ፍጻሜ ሆኗል። እና ከዚህ ጋር ተያይዞ ክርስቶስ በሥጋ በነበረበት ዘመን ይመጣ እንደነበረ ይጠበቃል። ይመጣ እንደነበረ በእስራኤል ሕዝብ መካከል ተስፋ ይደረጋል። ያንን ተስፋ ደግሞ የሚያደርጉት አንድም ያህዌ የቃል ኪዳን አምላክ ነው፣ የገባውን ኪዳን የሚፈጽም ነው ብለው ስለሚያምኑ ያ የተገባ ኪዳን ይፈጸማል ብለው ይጠብቁ ነበር። ለዳዊት የተገባው ኪዳን፣ አሁን መዝሙር 89 ላይ የተናገረው ኪዳን ዳዊትን እንዳልዋሸው፣ እግዚአብሔር እንደ ሰው ነው የሚያወራው፣ እንዳልዋሸው አንድ ጊዜ በቅድስና የሚያለዋል። እግዚአብሔር በመጽሐፍ ቅዱስ ውስጥ ለሁለት ሰዎች ሙሏል።
አንደኛው ለአብርሃም ነው የማለው። በእውነት ባርካለሁ ብሎ ከሱ የሚበልጥ ሌላ ስለሌለ በራሱ ማለ ይላል ስለ አብርሃም። ለዳዊት ደግሞ ለዳዊት ከአፌ የወጣውን ኪዳን እንዳላረክሰው ምየለታለሁ ይላል። ምን ብሎ ነው የማለለት? ከዘሩ በዙፋኑ ላይ ለዘላለም የሚቀመጥ እንደማይጠፋ ለዳዊት ቤት የዘላለም መንግስትና የዘላለም ዙፋን እንደሚሰጠው እግዚአብሔር ማለ። ይሄ መሐላ አሁን በመዝሙር 89 ላይ ያነበብነው መሐላ ወይንም ኪዳን ለመጀመሪያ ጊዜ ተገብቶ የምናገኘው ሰዓቱን ለመጠቀም ነው ቶሎ ብዬ ምነግራችሁ በሁለተኛ ሳሙኤል ምዕራፍ 7 ላይ ሁለተኛ ሳሙኤል ምዕራፍ 7 ላይ ከቁጥር 12 ጀምሮ 12 13 እና 14 ብዙ መጽሐፍ ቅዱስ ስለማናነብ እቺ ቃል ለመነሻ ብናነባት ጥሩ ነው። አንድ ጊዜ ወደ ሁለተኛ ሳሙኤል ላይ እንሂድና ምዕራፍ 7 ላይ አንድ ቃል እናንብብ። መሰረቱ እዚህ ጋር ስላለ ከዛ እሱ መሰረት ላይ ቆመን ወደፊት መሄድ አይቸግረንም። ሁለተኛ ሳሙኤል ምዕራፍ 7 ላይ እግዚአብሔር ታውቃላችሁ ታሪኩ የሁለተኛ ሳሙኤል ታሪክ እግዚአብሔር በዙሪያው ካለው ጠላቶቹ ባሳረፈው ጊዜ ዳዊትን ለእግዚአብሔር ቤት መስራት ሲፈልግ እግዚአብሔር አንተ አይደለም የምትሰራው ብሎ ነብዩ ናታንን ልኮ በኋላ ላይ ስለሚመጣው ነገር የተናገረበት ነው። ከቁጥር 13 ጀምሮ እናንብበው። እንደዚህ ይላል። ምናልባት እሺ ከቁጥር 12 ጀምሮ እድሜ በተፈጸመ ጊዜ ይለዋል እግዚአብሔር በናታን በኩል ነው ለዳዊት የሚለው። እድሜ በተፈጸመ ጊዜ ማለት አንተ ስትሞት የምድር ቆይታ ሲፈጸም ከአባቶች ጋር ባንቀላፋህ ጊዜ እድሜ በተፈጸመ ጊዜ ኢየሱስ ያድናል። ቺቃላ አብራችሁ በሉ እስቲ እድሜ በተፈጸመ ጊዜ በሉ። በደንብ በሉ አንዴ። ሳይፈጸም እንዳትሞቱ ነው። በተፈጸመ ጊዜ እንድትሄዱ ከአባቶች ጋር ባንቀላፋ ጊዜ አለ። የሆነ መቅሰፍት ይዞት አይደለም ሄደው እድሜው ሲፈጸም ነው። አሜን ትላላችሁ? በቃ ሲጨርስ እድሜ ሲፈጸም ከአባቶች ጋር ባንቀላፋ ጊዜ አለ። ሲፈጸም ነው። በምድር ላይ የሰጠውን ዘመን ስትጨርስ እድሜ ሲፈጸም በድንገተኛ ነገር አናምንም። በተፈጸመ ነገር ነው የምናምነው። ልክ ሲያልቅ ነው። ሲፈጸም ከአባቶች ጋር ታንቀላፋለህ። ባንቀላፋ ጊዜ ከወገብህ የሚወጣው ዘርህን ካንተ በኋላ አስነሳለሁ። ምን አይነት አምላክ ነው እግዚአብሔር! መንግስቱንም አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ለዘላለም አጸናለሁ። ዘርህን ካንተ በኋላ አስነሳለሁ፣ መንግስቱን አጸናለሁ። እርሱ ለስሜ ቤት ይሰራል፣ የመንግስቱንም ዙፋን ምን አደርጋለሁ? ለዘላለም። እስከ መቼ? ለዘላለም። ለዘላለም አጸናለሁ ካለ ይሄ መንግስት የሰው መንግስት አይደለም። የዘላለም የሰው መንግስት የለም። በዳንኤል መጽሐፍ ምዕራፍ 2 ላይም ሲናገር ልዑል ለዘላለም ሚቆይ መንግስትን ያስነሳል ይላል። ያቺ ከላይ እጅ ሳይነካ ተፈንቅላ የመጣችው ድንጋይ ስለሷ ሲናገር ዳንኤል ለባቢሎን ንጉስ ለናቡከደነጾር ሲተረጉምለት የዘላለም መንግስት ልዑል እንደሚያስነሳ ይናገራል። ለዘላለም ዙፋኑን አጸናለሁ ካለ ይሄ መንግስት የሥጋ ለባሽ መንግስት የዳዊት ቤተሰብ መንግስት ሳይሆን ሌላ በዚህ ቀዳዳ ውስጥ የሚመጣ በዚህ ቀዳዳ ውስጥ የሚነክስ ሌላ ንጉስ፣ የዘላለም ንጉስ፣ የዘላለም ዙፋን ያለው ኢየሱስ ጌታ ነው። የዘላለም ዙፋን በምድር ላይ ለሰው ልጅ የለውም። እያንዳንዱ ዙፋን፣ እያንዳንዱ ስልጣን፣ እያንዳንዱ ኃይል በጊዜ ተሰፍሮ የሚሰጥ ነው። ጊዜው ሲያበቃ ያበቃል። ጊዜ የማይገድበው ዙፋን የእግዚአብሔር ዙፋን ብቻ ነው። ጊዜ የማይገድበው ስልጣን የእግዚአብሔር መንግስት ስልጣን ብቻ ነው። አስነሳለሁ ከወገብ የሚወጣ ከዘርህ ለዘላለም ዙፋን የዘላለም መንግስት ሰጠዋለሁ አለ ዳዊት። ይህንን ሲል ያቃል ምን ማለት እንደሆነ የዘላለም ዙፋን ሰጠዋለሁ ሲል የዘላለም መንግስት ሰጠዋለሁ ሲል ወደ አዲስ ኪዳን ሄደን በአዲስ ኪዳን መነጽር ስታዩት በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ጴጥሮስ መንፈስ ቅዱስ ከመጣ በኋላ አደባባይ ላይ ቆሞ ሲሰብክ ስለ ኢየሱስ ትንሣኤ ሲሰብክ እንደዚህ ብሎ ተናግሮ ነበረ። ዳዊት ይላል በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ ቁጥር 29 ላይ ነብይ ስለነበረ ይላል። ነብይ ስለነበረ ከዘሩ የሚወጣውን አውቆ ነበረ። ለዚህም ነው ቅዱስን መበስበስን ያይ ዘንድ አትተውም ብሎ
ተናግሯል። ታውቃላችሁ ዳዊት የእስራኤል ንጉስ መቃብሩ በእኛ መካከል ነው፣ ግን ስለ ኢየሱስ ሲናገር ነብይ ስለነበረ የዘላለም ዙፋን የሚለውን አውቆ ነበር ይላል። ምን ማለት ነው? ጴጥሮስ የተናገረው መንፈስ ይዘን ዳዊት ጋር ስንመጣ እግዚአብሔር በናታን በኩል መጥቶ ለዘላለም የሚነክስ እሰጥሃለሁ ሲል ልጁ ሰለሞን እንዳልሆነ ገብቶታል ማለት ነው። ነብይ ነበር ይላል። ዳዊት ነብይ ነው። የሚመጣ ንጉስ እንዳለ ያቅ ነበር። እግዚአብሔር ከዳዊት ዘር ንጉስ እንደሚያመጣ መጽሐፍ ቅዱስ ተናግሮ ነበር። ትንቢት ታውጆ ነበር። መሰረቱን ሁለተኛ ሳሙኤል ምዕራፍ 7 ላይ ጥሎ ነበር። ከዛ በኋላ በየጊዜው ያደገ መጥቶ ነበር። ሁለተኛ ሳሙኤል ምዕራፍ 7 ላይ የጀመረው ኢሳይያስ ሲናገረው በኢሳይያስ 9 ላይ ወንድ ልጅ ተሰጥቶናል። ወንድ ልጅ ተሰጥቶናል አይደል? ወንድ ልጅ ተሰጥቶናል። ልጅ ተወልዶልናል። አለቅነት በጫንቃው ነው። ስሙ ድንቅ መካር ኃያል አምላክ የዘላለም አባት ነው ይልና በጽድቅና በምህረት በዳዊት ዙፋን ላይ ለዘላለም ይነግሳል፣ ለሰላሙ ፍጻሜ የለውም ይላል። ይሄ የሚነግሰው በዳዊት ዙፋን ላይ የሚቀመጠው ተስፋ የተሰጠው መሲሁ ኢየሱስ ያድናል። እኛ የእውነት ልደትን ካከበርን ልደትን የምናከብረው ከኪዳኑ ጋር አያይዘን ልደት ቅድም አስተዋይም እየጸለየች ነበር። ልደት የኪዳን ፍጻሜ ነው። ኪዳን ጥቅልል ብሎ የመጣበት ነው። የዘላለም በዙፋኑ ላይ የሚሆነው ወንድ ልጅ ተሰጥቶናል። ይሄ የተሰጠን ወንድ ልጅ ድንቅ መካር የተባለው በዳዊት ዙፋን ላይ የሚቀመጥ ነው ተባለ። አራት ዋና ነገር ምነግራችኋለሁ። ትንሽ ታገሱኝ። አንድ መሰረቱን ጣለው ብዬ እያደገ መጣና መልአኩ ወደ ማርያም በሉቃስ ወንጌል ላይ ምዕራፍ 1 ላይ ቁጥር 32 ላይ ሲያበስራት ጸጋን የተሞላብሽ ሆይ አንቺ ከሴቶች ሁሉ የተለየሽ ነሽ ሲነግራት ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ ይልና እቺን በደንብ ስሙኝ። በሉቃስ 1:32 ላይ እንደዚህ ይላል፣ ወንድ ልጅ ትወልጃለሽ ስሙን ኢየሱስ ትይዋለሽ ይልና እግዚአብሔር ይላል የአባቱን የዳዊትን ዙፋን ይሰጠዋል አላት። ይሰጠዋል የአባቱን የዳዊትን ዙፋን። ምን ማለት ነው? ለዳዊት የተገባውን ያንን ተስፋ የሚፈጽመው በዛ የዘላለም ዙፋን ላይ ይቀመጣል የተባለው የዘላለም መንግስት ይሆንለታል የተባለው ዳዊት ነው። እና እግዚአብሔር የአባቱን የዳዊትን ዙፋን ይሰጠዋል አላት። ይሄው መልአክ ዘካርያስ ጋር ሄዶ የምስራቹን ከነገረው በኋላ ሚስቱ እንደምትወልድ ከነገረው በኋላ መንገድ የሚጠርግ እንደሚወልድ ከተነገረው በኋላ ዱዳ ከሆነ በኋላ ታሪኩን ታውቃላችሁ። የመጥምቁ ዮሐንስ የመውለጃው ጊዜ ሲደርስ በሉቃስ ወንጌል ምዕራፍ 1 ላይ ከቁጥር 62 ጀምሮ 62-63 እስከ 72ኛው ቁጥር ድረስ ልክ ዮሐንስ ብሎ ስሙን ሲጽፍ አፉ ተከፈተና ትንቢት ተናገረ። መንፈስ ቅዱስን ተሞልቶ ትንቢት ተናገረ ይላል። ትንቢት ሲናገር ይሄን ትንቢት ተናገረ። አሁንም አንድ የመጽሐፍ ቅዱስ ክፍልን ከሉቃስ ወንጌል ላይ እናነባለን። ከዛ በኋላ ምን ማለት እንደሆነ ይገባቸዋል በቀላሉ። እንደዚህ ብሎ ትንቢት ተናገረ። ሉቃስ ላይ ምዕራፍ 1 ላይ ሁለቱን አያይዘን እንየው። እዛው አንድ መጽሐፍ ቅዱስ ላይ ያዘን ሰዎች እዛው አንድ ቻፕተር ላይ ስለሆነ ያለው አንዴ ቁጥር 32ን እንየው። ከዛ በኋላ ወረድ እንልና 72ኛው ቁጥርን እናየዋለን። ሉቃስ 1:32 መልአኩ ለማርያም ትጸንሻለሽ፣ ወንድ ልጅ ትወልጃለሽ፣ ስሙን ኢየሱስ ትይዋለሽ፣ እርሱ ታላቅ ይሆናል፣ የልዑልም ልጅ ይባላል። ጌታ አምላክም የአባቱን የዳዊትን ዙፋን ምን ያደርገዋል? ይሰጠዋል። ይሄ ዙፋን ሁለተኛ ሳሙኤል 7 ላይ የተገባው ዙፋን ነው። የዘላለም ዙፋንና መንግስት ነው። የዚህ ኪዳን ፍጻሜ በክርስቶስ መወለድ በክርስቶስ ወደ ምድር መምጣት እንደሚፈጸም መልአኩ ለማርያም ነገራት። ዘካርያስ ከተወለደ በኋላ ደግሞ መጥምቁ ዮሐንስ ትንቢትን ተናገረ በመንፈስ ተሞልቶ። ቁጥር 67 ላይ እንደዚህ ይላል። እዛው 1:67 ላይ አባቱ ዘካርያስ መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ፣ የእስራኤል ጌታ አምላክ ይባረክ፣ ጉብኝቱ ለሕዝቡ ቤዛ አድርጓልና
ከጥንት ጀምሮ ይህንን አንድ ማርክ እናደርግበታለን። በደም ስሙት። ከጥንት ጀምሮ አንዳንድ ነገር ደግሞ ማለት ወደ ውስጣችን እንዲገባ ይረዳናል። እስኪ አብረን እንበለው። ከጥንት ጀምሮ በሉ እስቲ። በነበሩት በሉ በቅዱሳን ነቢያት አፍ በሉት እንደተናገረ። ሃሌሉያ። ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአብርሃም የማለውን መሐላውን ቅዱሱን ኪዳን አሰበ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ምን አይነት ድንቅ አምላክ ነው! ለዚህ ነው ኢየሱስ ድንገት ያልተወለደው። ቀድሞ የተገባ ኪዳን ነበር። ይህ ኪዳን እግዚአብሔር አባቱ እሱ ሲወለድ የዳዊትን ዙፋን ይሰጠዋል። እግዚአብሔር ቀድሞ ጥንት በነቢያት ለአባቶቻችን እንደተናገረው በዳዊት ቤት የመዳንን ቀንድ አስነስቷል። ማዳኑ ደግሞ ከጠላቶቻችንና ከወደረኞቻችን ነው። በዘመናችን ሁሉ ያለ ፍርሃት በቅድስና እንድናገለግለው ሰጥቶናል ይላል። አሁን የመዳን ቀን ተነስቷል። የመዳን ቀንዱ ሲነሳ የሚያድን ተነስቷል። ይሄ የሚያድነው ደግሞ ከጠላቶችና ከወደረኞች ነው። የእስራኤል ጠላትና የእስራኤል ወደረኞች አሉ። የእስራኤል ጠላትና የእስራኤል ወደረኞች መሲሁ ሲመጣ ለዳዊት ተስፋ የተገባለት ንጉስ ሲመጣ ከጠላቶቻቸው እንደሚያድናቸው ያውቃሉ። ከወደረኞቻቸው እንደሚያድናቸው ያውቃሉ። ያድነናል ከጠላቶቻችንና ከወደረኞቻችን ብለው ጠላት ባስጨነቃቸው ቁጥር፣ ባርነት ውስጥ በገቡ ቁጥር ተስፋ የሚያደርጉት መሲሁን ነው። መሲሁ ሲመጣ ከዳዊት ቤት ሲነሳ፣ የመዳን ቀን ሲነሳ ከወደረኞቻችንና ከጠላቶቻችን አድኖን በዘመናችን ሁሉ በጽድቅ ያለ ፍርሃት እግዚአብሔር እንድናገለግለው ሰጠን የሚል ተስፋ ስላለ መሲሁ ይጠበቃል። አሁን እግዚአብሔር ለቃል ኪዳኑ ታማኝ ነው ስል ወገኖቼ፣ እግዚአብሔር ኪዳኑን ጠባቂ ነው ስላችሁ ይሄ ትምህርት እንዲሆንልን የምፈልገው የትኛውም እግዚአብሔር የተናገራችሁ ነገር የጊዜ ጉዳይ ብቻ ነው እንጂ ይፈጸማል፣ ይሆናል። እግዚአብሔር ለዳዊት ተናገረ። ይኸውላችሁ ከዳዊት ቤት እስከ ኢየሱስ ክርስቶስ መወለድ 1000 ዓመት ፈጅቷል። 1000 ዓመት። ከአብርሃም እስከ ዳዊት 1000 ዓመት ፈጅቷል። ኢየሱስ እስኪመጣ ድረስ የቃል ኪዳኑ መሰረት የጣለው አብርሃም ጋር ነው። ከዛ በኋላ አድጎ መጥቶ ከእስራኤል በኋላ እኛን በቀጥታ የሚመለከተን ከዳዊት ጋር የተገባው ነው። እግዚአብሔር በዳዊት ቤት የመዳንን ቀንድ እንደሚያስነሳ ተናግሯል። ይሄ ነገር ጊዜ ጠብቆ ተፈጽሟል። ለዘላለም ንጉስን ለዘላለም ዙፋንን እሰጣለሁ ሲለው የሥጋ እንዳልሆነ ዳዊትም ገብቶታል። ነብይ ስለሆነ ከወገቡ የሚወጣውን እንደሚያነሳ ያ ደግሞ መሲህ እንደሆነ ገብቶታል ይላል። ስለ ዳዊት መንግስት አይናገርም። መቼም ዳዊት መንግስቱ የዘላለም አይደለም። በመጽሐፍ ቅዱስ የዳዊት ዘመን የቆየው እስከ ባቢሎን ምርኮ ዘመን ድረስ ነው። ከዛ በኋላ ተበታትኗል፣ አልቋል፣ አብቅቶለታል። እየተጠበቀ ተስፋ የሚደረገው የመሲሁ መንግስት ነው። ኢየሱስ ይዞት የሚመጣው መንግስት ነው። ኢየሱስ ጌታ። አሁን ወደ ዋናው ሐሳብ ይመጥቻለሁ። እቺን ነገር ይዘን ነው ጸልየን የምንጨርሰው። ህዝቡ ኢየሱስ መሲሁ ከዳዊት ቤት እንደሚመጣ ይጠብቃሉ። የአባቱን የዳዊትን ዙፋን ይሰጠዋል ብሏል። ስለዚህ ይላችሁ ከሆነ ህዝቡ እንደሚጠብቅ ከዳዊት ቤት እንደሚነሳ የምታውቁት ወንጌላትን ስታነቡ፣ ለምሳሌ በወንጌላት ውስጥ በማቴዎስ ወንጌል ምዕራፍ 21 ላይ ኢየሱስ በአህያይቱና በውርንጭላይቱ ላይ ተቀምጦ ወደ ኢየሩሳሌም ሲገባ ህዝቡ እየዘመረ የተቀበለው ሆሳና ለዳዊት ልጅ ብሎ ነው። ሆሳና ለዳዊት ልጅ፣ በጌታ ስም የሚመጣ የተባረከ ነው። ወገኖቼ አንድ ጸሎት አለ ለቅዱሳን የምጸልየው በጣም ልቤ ውስጥ ያለ። በአህያ ውርንጭላ ላይ ተቀምጦ የሄደ እግዚአብሔር መሲህ እንደሚመጣ ነግረዋል። ይሄ መሲህ ሲመጣ ከጠላቶቻቸውና ከወደረኞቻቸው ያድናቸዋል። በወቅቱ እንደ ጠላት የሚቆጥሩት የሮምን መንግስት ነው። ጭቆና ውስጥ ነው ያሉት። ከዛ የሚያወጣቸውን እየጠበቁ እያለ አንድ ንጉስ የዋህና ትሑት ሆኖ ከዳዊት ቤት ይመጣል የተባለው በአህያ ተቀምጦ መጣ።
አሁን በአህያ የተቀመጠ ነው ከጠላትና ከወደረኞች የሚያድነው? በአህያ የተቀመጠ አያድንም። ግን ጥቂት የዳዊት ልጅ መሲሁ ማን እንደሆነ ይገባቸዋል። አንደኛው ይሄንን ያዙ። ከዳዊት ቤት የሚመጣውን በአህያ ውርንጭላ ላይ ተቀምጦ ሲመጣ ሆሳዕና ለዳዊት ልጅ አሉ። ሁለተኛው ጌታ ኢየሱስ ክርስቶስ ራሱ በማቴዎስ ወንጌል ላይ ምዕራፍ 20 ላይ ፈሪሳውያኖቹን ጠየቃቸው። ምን ይመስላችኋል? ክርስቶስ የማን ልጅ ነው አላቸው። ማቴዎስ 20 ላይ ምናልባት ጥቅሱን 22 ማቴዎስ 22 ላይ ማቴዎስ 22 41 እና 42 ላይ ፈሪሳውያኖቹን ጠየቃቸው። ምን ይመስላችኋል አላቸው። ክርስቶስ የማን ልጅ ነው? ከዛ እንደዚህ ብለው መለሱለት፣ የዳዊት ልጅ ነው አሉ። ስለዚህ የዳዊት ልጅ የሚባል ይመጣል ማለት ነው። የዳዊት ልጅ ነው አሉት። እንግዲህ ታዲያ በመንፈስ ሆኖ ዳዊት ለምን እንደዚህ አለ? ጌታ ጌታዬ ጠላቶችን የእግር መረገጫ እስካደርግልህ ድረስ በቀኝ ተቀመጥ ለምን አለው? ልጁ ሆኖ እንዴት ጌታ ይሆናል አለ። ጸጥ አሉ ይላል። ላሳያቸው የፈለኩት የዳዊት ልጅ ይጠበቃል። እንደገና በማቴዎስ ወንጌል ላይ ምዕራፍ 12 ላይ ቁጥር 22 ላይ አንድ እውርና ዲዳ የነበረ ሰው፣ እውርም ነው ማየት አይችልም። ማቴዎስ 12 ላይ በኋላ ሪፈር ማድረግ ለምትፈልጉ ማቴዎስ 12 22 እና 23 ላይ እውርም ነው ዲዳም ነው። ከዛ ኢየሱስ ነፃ አወጣው። ከውርነቱና ከዲዳነቱ ነፃ አወጣው። ወዲያው ህዝቡ እንደዚህ ብሎ ጠየቀ፣ የዳዊት ልጅ የሆነን አሉ። ለምንድን ነው እንደዚህ ያሉት? የአጋንንት መውጣት፣ የውርና የደንቆሮ መፈወስ ከዳዊት ልጅ ጋር እንዴት ተገናኘ? አንጨምርላችኋል። የዳዊት ልጅ የሆነን ሲሉ ወዲያው ፈሪሳውያኖቹ ተነሱና በቤልዜቡል ነው አጋንንትን የሚያስወጣው አላቸው። የዳዊት ልጅ አይደለም እያሉ ነው። የዳዊት ልጅን ይጠብቃሉ፣ ግን የዳዊት ልጅ አይደለም በቤልዜቡል ነው አጋንንትን የሚያወጣው ሲል ኢየሱስ እንደዚህ አለ፣ እርስ በርሷ የምትለያይ መንግስት ትፈርሳለች። አጋንንትን ሊያስወጣው አይችልም ማለት ምን እያለ ነው? ለዘላለም ዙፋን ላይ የሚቀመጠው የዳዊት ልጅ፣ መንግስት ያለው የዳዊት ልጅ የአጋንንትን መንግስት የሚያፈርስ ነው። የጨለማን መንግስት የሚያፈርስ ነው። የዳዊት ልጅ ሲመጣ የአጋንንት መንግስት ይፈርሳል። ይሄንን ስለሚያውቁ ይሄ አጋንንት እየወጣ ያለው በአጋንንት ነው፣ ግን የዳዊት ልጅ ነው እያስወጣ ያለው። የዳዊት ልጅ እየተጠበቀ ነው። ተስፋ እየተደረገ ነው። እንደዚህ እየተጠበቀ እያለ ባሉበት ጨለማ ውስጥ ሆነው ባሉበት ችግር ውስጥ ሆነው አንድ ቀን ካሉበት ነገር ነፃ የሚያወጣቸው የዳዊት ልጅ መሲሁ እንደሚመጣ በልባቸው ይዘው የተቀመጡ ሰዎች ነበሩ። ከነዚህ ውስጥ አንድ ሶስቱን እናሳያችኋለሁ። አንደኛው በርጠሌሜዎስ ነው። ሁለተኛው በማቴዎስ ወንጌል ምዕራፍ 9 መጨረሻው ላይና በማቴዎስ ወንጌል ምዕራፍ 20 ላይ እውር የነበሩ ሁለት ሰዎች። በማቴዎስ ወንጌል ምዕራፍ 15 ላይ ከነናዊት የሆነች አንዲት ሴት እንደዚህ ያለች። እቺን ስሙኝ ወገኖች፣ ተስፋው እየተጠበቀ ነው። ኪዳኑ እየተጠበቀ ነው። ያ ኪዳን በዳዊት ዙፋን ላይ የሚቀመጠው መሲህ ሲመጣ ከጠላቶቻቸውና ከወደረኞቻቸው ነፃ ያወጣቸዋል። በጣም ጥቂቶች ወደረኛቸውና ጠላታቸው ሮማውያን እንዳልሆኑ ገብቷቸዋል። ከሮማውያኑ ጭቆና እንደማያወጣቸው ገብቷቸዋል። ወደረኞቻቸውና ጠላቶቻቸው ማን እንደሆነ ተረድተዋል። አንደኛው እውሮቹ ናቸው፣ አይነ ስውሮቹ፣ ማየት የተሳናቸው። በማቴዎስ ወንጌል ምዕራፍ 9 ላይ ሁለት ናቸው። ልክ ኢየሱስን ሲያዩት፣ ኢየሱስን ሲመለከቱት የዳዊት ልጅ ማረኝ። በማርቆስ ወንጌል ምዕራፍ 10 ላይና በሉቃስ ወንጌል ምዕራፍ 18 ላይ በርጠሌሜዎስ የሚባል አንድ ሰው፣ ማርቆስ በርጠሌሜዎስ ነው ይለዋል፣ ሉቃስ ግን አንድ አይነ ስውር ነው ይላል። ሉቃስ 18 ላይ በዛ በኩል እያለፈ ነበረ እና ጠየቀ። ታውቁታላችሁ ታሪኩን፣ ብዙ የተሰበከው ነው። ምን እየተከናወነ ነው አለ። ምን እየሆነ ነው ሲል
የናዝሬቱ ኢየሱስ እያለፈ ነው አሉት። ልብ ብላችሁ ስሙኝ። የናዝሬቱ ኢየሱስ እያለፈ ነው። ልክ ይህንን ሲሰማ የናዝሬቱ ኢየሱስ ለበርጠለሜዎስ የናዝሬቱ ኢየሱስ አይደለም፣ ለሕዝቡ የናዝሬቱ ኢየሱስ ነው። ምን ማለት ነው? ናዝሬት የምትባል ቦታ ላይ የተወለደ የአናጺ ልጅ አንድ ተራ ነው። በርጠለሜዎስ እየጠበቀ ያለው፣ በርጠለሜዎስ ተስፋ እያደረገው ያለው ግን የናዝሬቱን ኢየሱስ ሳይሆን የዳዊትን ልጅ ነው። እንደዚህ ያለ የዳዊት ልጅ ማረኝ አለ። ይሄን ያዙ። ይሄንን ሌሊት ላይ የተነሳው ዛሬ የእውነት ስጸልይ ነበር፣ ለእናንተ ስጸልይ ነበር፣ ለእኔ ስጸልይ ነበር። ስጸልይ የነበረው ጸሎት ምን የሚል ጸሎት መሰለችሁ? ማረኝ የሚል ጸሎት። የዳዊት ልጅ ማረኝ፣ የዳዊት ልጅ ማረኝ። have mercy on me, have mercy on me። የዳዊት ልጅ ማረኝ። ማረኝ ሲባል ምን ማለት እንደሆነ ነግራችኋለሁ። ዛሬ ይሄን ጉባኤ የምናጠቃልለው የእግዚአብሔር ምሕረት ላያችን ላይ መጥቶ ነው። የእውነቴን እላችኋለሁ፣ እግዚአብሔር ምሕረቱን በእኛ ላይ ይለቃል። የዳዊት ልጅ ማረን እንለዋለን። እግዚአብሔር ምሕረቱን በሚያስፈልገው ነገር ሁሉ ላይ ይለቀልናል። አንድ ግን እችን ስሙኝ። የዳዊት ልጅ እየተጠበቀ ነው። ሲያልፍ የናዝሬቱ ኢየሱስ ነው የሚያልፈው። የናዝሬቱ ኢየሱስ ማለት ባጭሩ የናዝሬት ነዋሪ ማለት ነው። በቃ ተራ ነው። ያን ያህል ሲግኒፊካንትም አይደለም። ግን በርጠለሜዎስ ጸሎቴ ነው ወገኖች፣ እዛ ጨለማ ውስጥ ነው፣ እዛ ውርነት ውስጥ ነው፣ እዛ ልመና ውስጥ ነው፣ እዛ መማቀቅ ውስጥ ነው። ተስፋ አለው። ከዚህ ጨለማ ውስጥ ሊያወጣው የሚችል ነገር ልብ ውስጥ አለ። አላቅም የዳዊትን ልጅ እንዴት እየጠበቀውና የዳዊት ልጅ እንዴት እንደሆነ እንዴት እንደገባው አላቅም። ማን አበራለት? ይሄን የቃል ኪዳንን ጌታ ማን ገለጠለት? እንዴት ተረዳው? ሰው ሁሉ የናዝሬቱ ኢየሱስ ሲል እሱ እንዴት የዳዊት ልጅ አለ? ለዚህ ነው ከጠላቶቹና ከወደረኞቹ ነፃ ያወጣናል ብለው ሲጠብቁ ጠላቶቻቸውና ወደረኞቻቸው በስጋ የሚታዩት ሮማያኖች ሳይሆን ጨለማቸው፣ ህውርነታቸው፣ ደዌያቸው፣ በሽታቸው፣ ጉስቁልናቸው፣ ኃጢአታቸው እንደሆነ ገብቷቸው የዳዊት ልጅ መሲሁን ይጠብቃሉ። የሚጠብቁት ወገኖቼ ቤተ መቅደስ ውስጥ ሆኖ አይደለም፣ ህውርነት ውስጥ ሆኖ ጨለማ ውስጥ ሆኖ። አንደኛው በርጠለሜዎስ ነው። 3 ዕውራኖች ናቸው። ሁለቱ በማቴዎስ ወንጌል ላይ ያሉላችሁ ማቴዎስ 9 እና ማቴዎስ 20 ላይ እነዚህ 2 ናቸው። ልክ ኢየሱስ ከገሊላ ሲወጣ አዩትና የዳዊት ልጅ ሆይ ማረን። እንደገና ደግሞ ከኢያሪኮ ወጥቶ ሲሄድ አሁንም እነዚህ ሌሎች 2 ዕውሮች ናቸው። በማቴዎስ ወንጌል 20 ላይ አዩትና የዳዊት ልጅ ሆይ ማረኝ። አይሁዳኖች ይመስሉኛል። እንዴት አወቁት? ወገኖቼ መጽሐፍ ቅዱስን ማንበብ አለብን። አይኖ እንደምታነቡ አውቃለሁ። እግዚአብሔር የተለየ ብርሃን ሊሰጠን ይገባል። እግዚአብሔር ለዚህ ነው አንዳንዴ እንዴት ይህንን መረዳት አቃተን ብዬ ሳስብ አንዳንድ ነገሮች ለሁሉ የሚበሩ አይደሉም። ለሁሉ አይበራም። ሁሉ የናዝሬቱ ኢየሱስ ሲል አንዱ የዳዊት ልጅ ይላል። ሁሉ በናዝሬት ሲያቀው፣ በሰፈር ሲያቀው፣ በአናጺነት ሲያቀው፣ አንዳንድ ሰው ግን በቃ ተስፋ የተሰጠው መሲህ እንደሆነ ቃል ኪዳን የተገባለት ከዳዊት ዘር ይነሳል የተባለ የዳዊትን ዙፋን ይወርሳል የተባለ ሰው እንደሆነ ይገባቸዋል። በጌታ በኢየሱስ ክርስቶስም እግዚአብሔር በልዩነት አይናችሁን ይክፈታው። አንድ ቀኝ እጃችሁን አንሱ ወገኖቼ። በጌታ በኢየሱስ ስም ይኸው ልዩነታችን እይታችን ነው። እይታ ነው። እይታ እዚህ ላይ የተገጠመ 2 አይን ማለት አይደለም። እግዚአብሔር በኢየሱስ ስም በተለየ እይታ ይባርካችሁ። እግዚአብሔር አይናችሁን ያብራው። ሲጸልይ ነበር አይናችንን ክፈተው እግዚአብሔር ሆይ የናዝሬቱ ኢየሱስ በሚሉ መካከል የዳዊት ልጅ የሚሉ እንዲነሱ፣ የዳዊት ልጅ መሲሁ ባለ ተስፋው ባለ ቃል ኪዳኑ የሚሉ በርጠለሜዎስ እዛ ውስጥ ሆኖ የዳዊት ልጅ ማረኝ። በምን ጉዳይ ላይ ማረን ብለን ምህረት መጥራት እንደሚገባ እነግራችኋለሁ። አራት የእግዚአብሔር ምህረት እግዚአብሔር በእኛ ላይ እንዲያውጅ እሱን ጸልይ ነው የምንጨርሰው። ግን ዝም ብላችሁ አንዴ ቀኝ እጃችሁን አንሱና እስኪ የዳዊት ልጅ በሉ፣ ማረኝ በሉ። አንዴ ድገሙ፣ የዳዊት ልጅ በሉ፣ ማረኝ። ይህን ድምፅ አያልፍም። ኢየሱስ ይህን ድምፅ አያልፍም። ማን ነው ከትውልዱ መካከል ማንነቴ ገብቶ እየጠራኝ ያለው? ማን ነው ቃል ኪዳን የገባው? ማን ነው የቃል ኪዳንን መንፈስ የያዘ? የናዝሬቱ ኢየሱስ አለፈ እየተባለ የዳዊት ልጅ ብሎ በተለየ መረዳት እዛ ውስጥ ሆኖ እየጠራኝ ያለው ዝም በል አሉት። ታውቃላችሁ ታዲያ ዝም በል ይጮህ ነበር። ኢየሱስ ቆመ ይላል።
የዳዊት ልጅ አይንን የሚያበራ ነው። መሲሁ አይንን የሚከፍት ነው። እሱ አይሁዳዊ ሊሆን ይችላል ምናልባት። በጣም የገረመችኝ ግን ማቴዎስ ወንጌል 15 ላይ ከነናይቷ ሴት ናት። ወደ ኢየሱስ መጣች። ልክ እንደመጣች የዳዊት ልጅ አሕዛብ ናት፣ ሴት ናት። አሕዛብ ሆኖ ሴት ሆኖ ልጄ አለችው። በአጋንንት እየተሰቃየች ነው። አጋንንት ይዟት እያሰቃያት ነው። ከዚህ ስቃይዋ ሊገላግላት የሚችል የዳዊት ልጅ ብቻ እሱ ነው የሚራራው። ከሱ ውጪ የኔን ችግር ሊካፈልልኝ የሚችል የለም ብላ በተስፋ ልቧ ውስጥ አለ። ማን እንደነገራት አላውቅም። አንድ አይሁዳዊ አንብቦ የዳዊትን ተስፋ ሊረዳ ይችላል። አንዲት ከናናይት ሴት እናት ስለሆነች ልጇ ካለባት ተጽዕኖ ነፃ እንድትወጣ ሁሉንም አይነት ሙከራዎች ትሞክራለች። እናት ናት። እንኳን እናት አባት እንኳን ሆኖ ኢያይሮስ የሚባል ሰው ልጁ ታሞበት ለልጁ መፍትሄ ፍለጋ ኢየሱስ ድረስ መጥተዋል። ኢየሱስ ድረስ ወንድ ሆኖ መጥተዋል። ሶኬ ምናልባት በካልቸር ውስጥ ኢየሱስ ጋር ወንድ ሆኖ መምጣት ችግር ላይ ፈጥር ይችላል። ሴት ሆኖ እንደገና ደግሞ ከነናይት ሆኖ አሕዛብ ሆኖ ወደ ሲዶና ሲገባ ከሲዶና ከተማ ወጣች ነው የሚለው። ሲዶና አሕዛብ ያሉበት ናት። ከነናይት ናት። የአይሁድ ወገን አይደለችም። ተስፋው የተሰጠው የዳዊት ልጅ ዙፋን የተሰጠው የመሲሁ ተስፋ የተነገረው ለአይሁዳኖቹ ነው። እሷ ምን ቤት ናት? ምን ቤት ናት? ከናናይት ሴት ሆና በአጋንንት እየተሰቃየች ያለችው ልጇን ነፃ እንዲያወጣላት ወደ ኢየሱስ የመጣችው እና እንደመጣች ያለችው እንደዚህ ነው። የናዝሬቱ ኢየሱስ አይደለም ያለችው፣ የዳዊት ልጅ አንተ ባለ ተስፋ፣ አንተ እግዚአብሔር ኪዳን የገባልህ፣ አንተ የአሕዛብ ተስፋ። ኪዳንህ ለአይሁድ ሕዝብ ብቻ አይደለም፣ የአሕዛብ ተስፋ። አንተ የሰው ልጆች ሁሉ ተስፋ። ከናናይቷ እኛን ነው የምትወክለው ወገኖች። እኛ በስጋ አይሁዳውያኖች አይደለም፣ አሕዛቦች ነን፣ ከመንግስቱ ርቀን የነበርን። የዳዊት ልጅ ግን መጀመሪያ በተነገረው ኪዳን ውስጥ ወደ አብርሃም ሴት በዘርህ አሕዛብ ይባረካሉ ስለሚል ከአብርሃም ጀምሮ የተጀመረ ኪዳን ስለሆነ ገባት። እግዚአብሔር አበራላት። መጽሐፍ አንብባ ሕጉን ተርጉማ ያገኘችው አይመስለኝም። ብቻ የዳዊት ልጅ ሲመጣ ልጇ ካለበት አጋንንት እንደሚገላግላት ታውቃለች። የሚገላግለን የዳዊት ልጅ ነው። የዳዊት ልጅ ይገላግለናል። ታሪክ አይደለም። ዛሬም እግዚአብሔር ሊገላግለን ከሚገባው ነገር ይገላግለናል። አንድ ጩና የዳዊት ልጅ ሆይ በሉ እስኪ። ምህረቱ ወደ ቤታችሁ ይግባ። ምህረቱ ወደ እናንተ ነገር ይግባ። የእግዚአብሔር ምህረት ይክበባችሁ። የዳዊት ልጅ ማለት አንተ ዙፋን ይሰጣል የተባለልህ፣ ከወደረኞቻችንና ከጠላቶቻችን ነፃ ታወጣናለህ የተባልከው ይሄው ወደረኛ አጋንንት፣ ይሄው ወደረኛ እውርነት፣ ይሄው ወደረኛ በሽታ ከዚህ ማን ነው ነፃ ለሚያወጣ? ወገኖቼ ሮማዊ ቢገዛችሁ ይሻላል አጋንንት ከሚገዛችሁ። ሮማዊ ስጋ ለባሽ ነው፣ ምንም እንኳን ከጀርባው መንፈስ ቢኖርም። እውርነት፣ ጨለማ፣ ምንም ተስፋ የሌለው ነገር። እንግዲያስ በጨለማ ውስጥ ሆኖ የዳዊት ልጅ ተስፋ አድርጎ ከጨለማው በርጠለሜዎስ ከወጣ፣ እናንተ የዳዊት ልጅ በመንፈስ ቅዱስ አማካኝነት አግኝታችሁ ወደ አዲሱ ኪዳን የተቀላቀላችሁ አሁን ካላችሁበት ጨለማ እግዚአብሔር እንዴት አያወጣችሁ? አሁን ምን ውስጥ ነኝ ብትሉኝ ከበርጠለሜዎስ አይብስም። ምን ውስጥ ነኝ ብትሉ እናንተ እሱ አይኑ ሳይበራ የዳዊት ልጅ ሲመጣ ያበራልኛል ብሎ ተስፋ አድርጎ አለፈ ሲባል ብድግ ብሎ ይጮህ ነበር። እናንተማ የበለጠ ተስፋ አላችሁ። እናንተማ የበለጠ ተስፋ ካለንበት ምን ውስጥ ላይ ያላችሁት? ካላችሁበት ከየትኛውም ነገር ሊያወጣችሁ የዳዊት ልጅ የታመነ ነው። የዳዊት ልጅ ሆይ ማረኝ። በቃ ለራሴ ስጮህ ነበር፣ ማረኝ ማረኝ። የዳዊት ልጅ ሆይ ማረኝ። ለዘላለም ብለሃል ስለራስ አይደል የተናገርከው? የዳዊትን ቤት አሻግረህ አይደል ያየው? ማረኝ፣ ህዝብህን ማር፣ ምድራችንን ማር። የዳዊት ልጅ ከናናይቷ ሴት ነፃ ወጣች። ከዛ የልጆችን እንጀራ ይዞ እኮ ለቡችሎች መጣል አይገባም አለችው። እኔ ለጠፉት ለእስራኤል ቤት ነው የመጣሁት አላት። ጌታ ሆይ አለችው። ታውቃላችሁ ታሪኩ።
ቡችሎቹም እኮ ከጌታቸው የተላረፈውን ትራፊ ነው የሚበሉት አላቸው። አንቺ ሴት እምነትሽ ታላቅ ነው። እምነቷ ወገኖች ኪዳኑን ማሰቧ ነው። ዕውራኖቹ ወደሱ ሲመጣ ይሄንን እንደማደርግ ታምናላችሁ አይደል? ታምናላችሁ የሚለው የፈውስ ኃይል እንዳለኝ የሚለው ብቻ አይመስለኝም። ታምናላችሁ ሲል የዳዊት ልጅ ተስፋ የተሰጠኝ ኪዳን የተገባልኝ እንደሆነ አዎ አምናለሁ። እዩ ኢየሱስ የዳዊት ልጅ እንደሆነ ታምናላችሁ? ስንት ሰው ያምናል? እስቲ አንድ የዳዊት ልጅ ይበሉ፣ ማረኝ ይበሉ። እሱን ካመናችሁ እንግዲያውስ የዳዊት ልጅ ብለው ጠርተውት ባለ ኪዳኑ ብለው ኪዳን የተገባልን መሲህ ብለው ጠርተውት እነሱ ፈውሳቸውን ከወሰዱ እኛም አራት ነገር ላይ እንጥራ ማረን እንለዋለን። ይኸውላችሁ በሁለት ወይ በሶስት ደቂቃ ውስጥ ነው የምጨርሰው። አራት ነገሮችን እግዚአብሔር እንዲያደርግልን። አንደኛው የዳዊት ልጅ ወይ ማረኝ ስል ምን ማለቴ ነው? ማረኝ ስል አንደኛው ምህረት የኃጢአት ይቅርታ ነው። ግልጽ ነው። እንደ ቸርነት መጠን ማረኝ ስለሚል የኃጢአት ይቅርታ ነው። እንደ ቸርነት መጠን ማረኝ ያለው ዳዊት ነው። ቤርሳቤ ጋር ገብቶ ታውቃላችሁ፣ እግዚአብሔር ማረው። ምህረት የኃጢአት ይቅርታ ነው። የዳዊት ልጅ ሆይ ማረኝ ስለው ኃጢአቴን ይቅር በለኝ ነው። አንደኛው ይቅር በለኝ ነው፣ የኃጢአት ይቅርታ ነው አንደኛው ምህረት። ሁለተኛው በነህምያ መጽሐፍ ላይ ምዕራፍ 1 ላይ ቁጥር 11 ላይ ነህምያ የኢየሩሳሌምን ቅጥር መፈራረሱን ከወንድሙ ከተረዳ በኋላ በእግዚአብሔር ፊት ንስሐ እየገባ እየጸለየ ቆየና መጨረሻ ላይ የነህምያ መጽሐፍ ምዕራፍ 1 መጨረሻው ቁጥር ላይ ጸሎቱን ሲያጠቃልል እግዚአብሔር ሆይ አለው በዚህ ሰው ፊት ምህረትን ስጠኝ አለው። በንጉሱ በአርጤክስስ ፊት ምህረትን ስጠኝ ማለት በፊቱ ሞገስ እንዳገኝ አርገኝ ማለት። ማረኝ ስል ኃጢአቴን ይቅር በለኝ ማለት ነው። ማረኝ ስል ሞገስ ስጠኝ ማለት ነው። እግዚአብሔርም ለዮሴፍ በእስር ቤት አለቃው ፊት ምህረትንና ሞገስን ሰጠው እንደሚል ምህረት አርግልኝ ስል ሞገስ ስጠኝ። በፊቱ የፈረሰ ቅጥር አለ፣ በፊቱ ተልኮ አለው፣ በፊቱ ስራ አለው። ግን በፊቱ ላለው ስራ የእግዚአብሔር ምህረት አስፈልገው። እግዚአብሔር ሆይ አለ ነህምያ በዚህ ሰው ፊት ምህረትን ስጠኝ አለው፣ ምህረትን አርግልኝ አለው። ሁለተኛው ጸሎት ይሄ ነው። እግዚአብሔር በፊታችሁ ላለው ነገር፣ በፊታችሁ ለሚጠብቃችሁ ነገር ምህረት እንዲያረጋላችሁ፣ ሞገሱ እንዲያጠግባችሁ በንጉሱ ፊት ነው ምህረትን ስጠኝ አለው። ወገኖቼ ማጃፕሌዳስ የእግዚአብሔር ምህረት ሲለቀቅ የዳዊት ልጅ ሆይ ማረኝ ስለው ሞገስ በኔ ላይ ይሁን ማለት ነው። የዳዊት ልጅ ሆይ ማረኝ ስለው የገባውበት ይከፈትልኝ ማለት ነው። የዳዊት ልጅ ሆይ ማረኝ ስለው እድል ስጠኝ ማለት ነው። የዳዊት ልጅ ማረኝ ስለው የተናገርኩት ነገር ተሰሚነት ያገኝ ማለት ነው። የዳዊት ልጅ ማረኝ ስል የተዘጋው በር ይከፈትልኝ ማለት ነው። የዳዊት ልጅ ምህረቱን ባንተ ላይ ያድርጋ። የዳዊት ልጅ ምህረቱን ባንቺ ላይ ያድርገው። በዚህ ሰው ፊት ምህረትን ስጠኛል ሰጠው። ገና ሲገባ አየው። ምን ሆነሃል አለው። ፊት ተቆራል አለ። ይሄ ሐዘን ልብ ነው አለ። አየው እስከ ዛሬ ድረስ ንጉሱ ነህምያ በፊቱ ሲመላለስ ጠጅ ሲያቀርብለት ደጋግሞ አይቶታል። እንደዚህ ቀን ግን አይቶት አያውቅም። በኢየሱስ ስም ትኩረት የሚስብ እይታ እግዚአብሔር በሰው ፊት ይስጣቸው። ሞገስ ነው ይህንን የሚያደርገው። ከዛ በፊት ብዙ ጊዜ ዋንጫውን ሰጥቶታል። አሁን ግን አየው በደንብ በጀመረ ጸልዮ ነበር። በዚህ ሰው ፊት ሞገስ ስጠኝ ብሎ ነበር። እግዚአብሔር በኢየሱስ ሞገስ ያሳነሳችሁ። የዳዊት ልጅ ሆይ ማረኝ ስለው ሞገስ በኔ ላይ ይሁን ማለት ነው። ሶስተኛ እንደዚህ የሚል ቃል አለ ስለ ኤልሳቤጥ ሲናገር ዘካርያስ የዮሐንስ መጥምቁን ስትወልድ ጎረቤቶቿ ተሰበሰቡና የምታውቁትን ቃል ተናገሩ። እግዚአብሔር ምህረቱን እንዳገነንላት ሰምተው ከሷ ጋር ደስ ሊላቸው መጡ የሚል ቃል አለ። ምህረቱን እንዳገነንላት ሰምተው የዳዊት ልጅ ሆይ ማረኝ ስለው ምህረትን አግንልኝ እያልኩት ነው። አሁን ምህረትን አግንልኝ ስለው ምህረት ሲገን ምን ይሆናል ካላችሁኝ፣ ባጭሩ ምህረት ሲገን የማይቻል ነገር ይቻላል። መጥመቁ ይወለዳል። ለብዙዎች ደስታና ተድላ የሆነው ነገር ይመጣል። በሽምግልና ማዳንያስ አንድ እጃችሁን አንሱ። በኢየሱስ ስም የእግዚአብሔር ምህረት ይግነንላችሁ። የማይቻል ነገር ይቻልላችሁ። ወገኖቼ ምህረት ሲገን ነው ያረጀ ማህፀን የሚሰራው። ምህረት ሲገን ነው የተዘጋ ማህፀን የሚከፈተው። ምህረት ሲገን ነው በቃ ተብሎ የተደመደመ ነገር አዲስ ጅማሬን የሚያገኘው።
ጸለይኩኝ ምህረትን አግንልን ብዬ። ምህረትን አግንልኝ ስለው ኃጢአቴን ይቅር በለኝ እያልኩት አይደለም። አግንልኝ ስለው የማይቻል ነገር ይቻል፣ ጊዜ ወሰደ ነገር ይምጣ። በቃ ለሰዎች ደስታና ተድላ የሚሆን ከፊት የሚወጣ ስራ የሚሰራ ነገር በቤታችን ይምጣ፣ በልጆቻችን ይምጣ፣ በስራችን ላይ ይምጣ። ማራዲያ ወገኖቼ በእግዚአብሔር ፊት ቆሎ ቁጭ ያለው በጌታ በኢየሱስ ስም ከሚገንላችሁ ከእግዚአብሔር ምህረት የተነሳ የማይቻል ነገር ይቻልላችሁ። ምህረትን ጥገቡ። በማለዳ ምህረትን እንጠግባለን። በኢየሱስ ምህረትን ጥገቡ። እናንተ እግዚአብሔር ምህረቱን ሲያገን ያስታውቃል። አንዳንድ ሰው እግዚአብሔር ምህረቱን ሲያገንለት ኃጢአት እንኳን ሰርቶ ኃጢአቱ ይከለልለታል፣ ነውሩ ይሸፈንለታል፣ ገበናው ይደበቅለታል። ምህረት ያገነለለት ሰው ደክሟል እኮ፣ ኃጢአት ሰርቷል እኮ፣ ተሳስቷል እኮ፣ ማይሆን ነገር ግን አድርጓል እኮ፣ ግን ይጋረድለታል፣ ገበናው ይሸፈንለታል። ምህረት የኃጢአት ይቅርታ፣ ምህረት ሞገስ፣ ምህረት የማይቻል ነገር የሚቻልበት። አራተኛውና የመጨረሻው ልንገራችሁ። ጌታ ኢየሱስ ስለ ባልንጀራ ባስተማረው ትምህርት ውስጥ ባልንጀራ እንደራሱ ውደድ ሲል ባልንጀራዬ ማን ነው አለ። ታውቃላችሁ ታሪኩ። ባልንጀራ አለና አንድ ሰው ከኢየሩሳሌም ወደ ኢያሪኮ ወረደ አለ። ወንበዴዎች አገኙት፣ ደበደቡት፣ በሕይወትና በሞት መካከል ጥለውት ሄዱ። ከዛ ካህን አየው፣ አለፈው። እዚህ በጣም ብዙ የተሰበክነው ነው። ሌዋዊው አየው፣ አለፈው። ከዛ አንድ ሳምራዊው ወደሱ መጣና ቁስሉ ላይ ዘይት ጨመረለት፣ ወይን አረገለት፣ አህያው ላይ ጫነው፣ መጠበቂያ ቦታ ወሰደና 2 ሳንቲም ከፍሎ እስኪመጣ አድርገው በዚህ አክመው ስመጣ የሚያስፈልገውን ነገር ጨምራለሁ ብሎ ሄደ። እና ለዚህ ሰው ባልንጀራው ማን ነው አለ። እና ሰውየው እንደዚህ አለ፣ ምህረት ያረገለት፣ ምህረት ያረገለት። ምህረት ከወደቃችሁበት ያነሳችኋል። ምህረት ብዙ ነገር ካለፋችሁ በኋላ እንዳትታለፉ ያደርጋችኋል። እዚህ ተሰብከናል ብዙ ጊዜ ወገኖች። ድሮ ፓስተር ሚኪ ሰብኮናል። ባልጠበቃችሁ ትነሳላችሁ ሚል አንድ ስብከት፣ ማረሳው ስብከትና ሌዋዊው አየው፣ አለፈው። ካህኑ አየው፣ አለፈው። ተደብድቦ የወደቀ ነው፣ ተመቶ የወደቀ ነው። ተስፋ አድራጊ ነው። ኮቴ ሲሰማ ቀና ብሎ ማየት ስለማይችል ድምጽ ብቻ ስለሚሰማ አሁን እየመጣ ያለው ያነሳኛል ብሎ ኤክስፔክት ያደርጋል። እያየው ያልፈዋል። እሺ ግድ የለም ነገም ሌላ ቀን ነው ብሎ ይጠብቃል። ተነሳው ብሎ ሲጠብቅ አሁንም ያልፈዋል። ሶስተኛው ኮቴ ሲመጣ ያሳምራይ ሲጠጋ ምናልባት ተስፋ ቆርጦ እንደ ሁለቱ ያልፈኛል ብሎ ሲያልፍ ቀረበው። ምህረት እንደዚህ ነው። ምህረት በደም ተለውሰሽ ሳለሽ በሕይወት ኑሪ ያልኩሽ እንዳለ እናንተ የእግዚአብሔር ምህረት ያነሳል፣ ያነሳል ሰው ከወደቀበት ቢል መዝሙራል። የእግዚአብሔር ምህረት የዳዊት ልጅ ሆይ ማረኝ ስለው ውርነቴን አብራ ያልኩት፣ ኃጢአቴን ይቅር በለኝ ያልኩት። የዳዊት ልጅ ሆይ ማረኝ ስለው አንተ ቃል ኪዳን የተገባልህ መሲህ ስለው ሞገስ ስጠኝ ያልኩት። የዳዊት ልጅ ሆይ ማረኝ ስለው የከበደኝን ነገር አቅልልልኝ ያልኩት። የዳዊት ልጅ ሆይ ማረኝ ስለው ከወደቅኩበት አንሳኝ ያልኩት። ይህን ምህረት እግዚአብሔር ለቤታችን ያረጋል። እንዴት እንደሚመቻችሁ አላቅም፣ ግን ከቻላችሁ እንደዚህ መንበርከክ የምትችሉ ከሆነ ለአንድ ደቂቃ ተንበርከከን እጃችንን እናንሳና የዳዊት ልጅ ብለን እንጨርሳለን።